ሀና ውጤቱን እንዳየውኝ ለአባቴ ቤተሰቦችን ማግኘቴን እነግረዋለሁ። ግን ደግሞ እንዴት ነው የምነግረው? እንዴትስ ነው ደግሞ የነሱ ልጅ ከሆንኩኝ የት ነው የምኖረው? እያለችም እያሰበች ነበረ። ነገር ግን ውጤቱ ባልጠበቀችው ሁኔታ ስለሆነ አይታ ልክ እንድወታ ወደ አባቷ ነበር ቀጥታ ሄደችው። አባቷ ጊዜ ትሄድ ምንም ነገር አያወራም፣ ምንም አይልም። እናም ቆይ ግን አሲር ምን ሆኖ ነው እስካሁን ድረስ አልነቃም እንዴ አባዬ ትላለች። ይኸው ከቅድም እስካሁን ድረስ ምንም ነገር እንቅስቃሴ እንኳን የላቸውም ይላታል። ሀናም ግን ምን ሆኖ ነው ብላ ድንግጥ ትልና ለነገሩ እኮ መድኃኒቱ በጣም ከባድ ነው፣ እናም ለዛ ይሆናል እስካሁን ድረስ ያልነቃው ትላለች። እሺ አንቺስ እንዴት ነሽ ይላታል። አሲር እኔ ጥሩ አይደለሁም ትለዋለች። ቆይ ምን ሆነሽ ነው? ምን ተፈጠረ? በቃ ሁሉም ነገር እንዳልሆነ ሆኗል። ምንድን ነው? የሰዎቹ ልጅ አይደለሁም። እንዴት እንደዚህ ሊሆን ይችላል? አላቅም፣ ግን እኔ ራሱ በጣም ገርሞኛል። ግን ደግሞ የምርመራ ውጤቱ የሚያሳየው እኔ ልጅ እንዳልሆንኩና እንዲሁም ደግሞ እርግብ ልጅ እንደሆነች ነው የሚያሳየው። እንዴት እንደሆነ ግን ግራ ገብቶኛል። እኔም አሁንስ እሱን ተወውና ያባየን ነገር እሱን እስኪ ለሌላ ጊዜ ተወው ትለዋለች። አሲርም ግራ በማጋባት እሺ በቃ አንቺ ተረጋጊ፣ ችግር የለውም ሀንቾ ፋዘር የሚናቀሉን ይላታል። እሺ ብላ ቁጭ እንዳለች ፍዝዝ ብላ ነበር። እናም ሰላም ትመጣለች። ሰላም ስትመጣ በጣም ደንግጣ ትነሳለች። ሰላምዬ ብላ እቅፍ ታረጋታለች። ግን እንዴት መጣች ትላታለች። ሀንቾ እኔ እኮ ነግሬሻለሁ በፊትም አንቺ ሁሌም እህቴ ነሽ። ምንም ነገር እንኳን ቢሆን እኔና አንቺን የሚያራርቀን ምንም አይነት ነገር የለም። ስለዚህ መወለድ ቋንቋ ነው። እናም አንቺ እህቴ ነሽ ትላታለች። እውነት ግን ትመጫለሽ ብዬ አልጠበቅኩም ነበር። አንቺ ብቻ እኮ ነሽ የመጣሽው ብላ አቅፋት ትስማታለች። አዎ ሰላምዬ አውቃለሁ እኔ የአንቺና እንዲሁም ደግሞ የምናሴ እህት የአንቺ እህት እንደሆንኩኝ አውቃለሁ። ግን ደግሞ እንዴት እንደሆነ እንኳን ባላቅም ያው ውጤቱ ግን እኔ እንጃ ብቻ ትላለች። ሀንቾ አሁን ምንም ነገር የሚያስጨንቅሽ ነገር የለም። አሁን ላይ ለአባትሽ ነው፣ አባትሽን ተንከባከቢ ትላታለች። እሺ በቃ ሰላምዬ አመሰግናለሁ ትላታለች። ሊቀውስ ምግብ በልተሻል ትላታለች። አይ ምግብ ገና ጧት እንደበላው ነው፣ እስካሁን ድረስ አልበላውም ትላለች። በቃሽ እኔ ወጥቼ ምግብ አመጣለሁ። አይ እንደሱማ አይሆንም። ይኸውልሽ ሀና እኔን አታርቂ ብዬሻለሁ አይደለ? ስለዚህ በቃ እኔ የምፈልገው የምለውን ነገር ላምጣ ስልሽ እሺ በይኝ፣ ካሊያ ግን አርቀሽኛል ማለት ነው ትላታለች። እሺ በቃ ሰላምዬ ትልና ቻው ትልና ትወጣለች። ሀናም አባቷን እጃቸውን ትደራብሳለች፣ ግን አይንቀሳቀሱም። እግራቸውንም ታሻሻለች፣ አልተንቀሳቀሱም። ምን ይፈጠራል? ውድ ቤተሰቦች የሀና አባት ለምን እንደዛ ተኝተው ቀሩ? ምንም አይነት እንቅስቃሴ የላቸውም። የመድኃኒቱ ክብደት ወይንስ ምን ተፈጥሮ ነው? አሳሳቢ ነው። የሀና አባት ምን ይሆኗል? በጣም ከባድ ነው። እውነት ለመናገር ሀና አባቷን በአባቷ ቀልድ የለም። ምንም እንኳን የወይዘሮ ሜላት ልጅ ሆና ብታቅም ራሱ የወይዘሮ ሜላት ልጅ እንደሆነና እንዲሁም ደግሞ ከዛ የቤት ሰራተኝነት ትወጣ እንደው እንጂ አባቷን በፍጹም አትተውም። ሀና ያለ አባቷ ህይወት የላትም። ነገር ግን ደግሞ ነገሮች ሁሉ ባልጠበቀችው ነገር ስለሆነ ሀናም ልቧ ተሰብሯል። ምሳሌ ደግሞ አባቷን ቢያንስ እንኳን ቢምር ወይዘሮ ሜላትም ይህን ምርመራ ልይ እንጂ ለአንዴና ለመጨረሻ ቤቴ ውስጥ ነው መንቅሬ የማውጣት ስትል ነበረ። ሀናን ከቤት ታባርራታለች ወይስ ትሰራለች? ምን ይመስላችኋል? ውድ ቤተሰቦቼ ሀሳባችሁን ኮሜንት ላይ ያስቀምጡ። ወይዘሮ ሜላትም አባቷ እንደምታሳክመው እናውቃለን። እናም ሀና አጭበርባሪ፣ ሌባ ነሽ፣ ውሸታም ነሽ ብላ የአባቷን ሕክምና ታቋርጣለች ወይስ ትቀጥላለች? ወይዘሮ ሜላት ሀሳባችሁን ኮሜንት ላይ ያስቀምጡ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁ እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም አዲስ ቪዲዮ ነው የመጣሁት። ኖላዊ ቀጣይ ክፍል በጣም የሚያሳዝን ላይ ነው አሁን ላይ ያለው። በተለይ ሀና እንዲሁም አባቷ ባለፈው ክፍል ላይ ምንም አይንቀሳቀሱም ነበረ። በቃ ምንም ነገር ድምጻቸውንም አልሰማንም በባለፈው ክፍል ላይ እና የሀና አባት ምን ይሆናሉ? ለምንስ እንደዛ ሊሆኑ ቻሉ? ወይንስ ደግሞ ወይዘሮ ባዩሽና እንዲሁም ደግሞ ዶክተሩን እንዳስፈራራው እናውቃለን። ሽጉጥም ሲመዝበት ነበረ። ዶክተሩን በጣም ፈርቶ እሺ እና ሄዳ አሁን እኔ ባልመጣ ውጤቱን ናሙናውን ልትቀይረው ነበር ወይስ ላትቀይረው ነበር? አረ ምንድን ነው እና ታዲያ ሽጉጥ ማውጣት ምን አስፈለገ? እያለ ዶክተሩን በጣም እየተንቀጠቀጠ ነበር። ምክንያቱም ደግሞ አንተ ቆይ ጤነኛ አይደለህም እንዴ ሲለው እኔ ጤነኛ ባልሆን ይሄ ግን ጤነኛ ነው ብሎ ዶክተሩም በጣም ነበር የፈራው እውነት ለመናገር። ምክንያቱም ደግሞ ሽጉጡን ነበር ያወጣበት ማለት ነው።
እርግብ ወይዘሮ ሜላትን ሀያት የምትወደኝ ምን ባደርግ ነው ግን እማዬ ትላታለች። እናም በቃ እሷ በጧት ተነስታ ቤተክርስቲያን የሚሰው እንዲሁም ምግብ የሚሰራላት ሰው በጣም ትወዳለች ስላለቻትኝ እርግብም በጧት ተነስታ ቤተክርስቲያን እንሄዳለቻት። እንዲሁም ደግሞ ምግብ ሰራች። እውነት እማዬ በጣም ነው የማመሰግነው ትላታለች። ለምንም ታመሰግኝ እርግብዬ ትላታለች። እንዴ ስለመከርሽኝ ነው ትላለች። ግን እኮ እንዴት ነው የሰራሁት ምግብ ይጣፍጣል ብላ ትጠይቃታለች ወይዘሮ ሜላትን። በጣም እውነት እስከ ዛሬ ድረስ እንደዚህ አይነት ምግብ በልቼም አላውቅም ትላለች። ወይ ግን እማዬ እየቀለድሽብኝ አይደለም አይደለ ትላታለች። እንዴ ሙያሽን ትጠራጠሪያለሽ እንዴ ብላ ትጠይቃታለች ወይዘሮ ሜላትም። እማዬ እንደሱ ለማለት ፈልጌ አይደለም ትላታለች። እና ይልቅስ አንቺ እየበላሽ አይደለም ብይ ትላታለች። እሺ እማዬ በጣም አመሰግናለሁ እያለች በቃ በብዙ ጊዜ አመሰግናለሁ ትላለች። ምክንያቱም ደግሞ ወይዘሮ ሜላትን ለማሳመን ነው ማለት ነው። ወይዘሮ አስቴርም አንድ ሁለት ቀን ከመጣሁ ግን አንቺ እንዴት ነሽ? እውነት በጣም ጠፋሽ ይሏታል ባዩሽን። ይመስገነው ደህና ነኝ፣ ሜሉ ግን እያራቀች ነው ትላለች። እና ለምን በምን ምክንያት ነው ያራቀችሽ? ይኸው መስፍኔ ሲመጣም አልነገረችኝም፣ አንቺም ስመጭ ይኸው አልነገረችኝም። ተይ እንጂ ባዩሽ፣ እሷማ እንደዚህ አታደርግም ትላለች። እውነቴን ነው ይኸው ወዷ እየራቀኝ ነው ትላለች። እንደው የእናንተ ጓደኝነት እንደሆነ ከላይ ከላይ ነው ትላለች። ኡፍ አንቺ ደግሞ እንደው የእኛ ጓደኝነት አይዋጥልሽም ትላለች። ይህ ማለት እንግዲህ ወይዘሮ ባዩሽ እንደዚህ ተንኮለኛ እንደሆነች የወይዘሮ ሜላት እናት ታውቃለች ማለት ነው። እና ጓደኝነታቸው ከላይ ከላይ ነው እንጂ ከውስጥ ወይም ደግሞ ትክክለኛ ጓደኛ አይደላችሁም ነው ያለቻት ማለት ነው። እውነትም ነው። ምክንያቱም ደግሞ በጓደኛዋ ላይ የምታደርገው ነገር የጓደኛዋን ሀብት ንብረት ለመውሰድ በጣም ብዙ ነገር የምታደርገው ይህን ያክል ጥግ ድረስ ፎቶ አስፈልጎ ይሄ ሁሉ ነገር ብዙ ነገር ከማድረግ ይበል እንደዚህ አይነት ጓደኛ እውነት ለመናገር በጣም ከባድ ነው። ሀናም ወደ አባቷ ስትገባ ተምቹና እንዲሁም አሲርን ታገኛቸዋለች። እናም ተምቹን እንዲህ አንተ የጠፋ ሰው የት ጠፍተህ ነው ይህን ያክል ትልና እጇን ዝርር አድርጋ ሰላም ትለዋለች። ለብዙ ጊዜ ሰላም እየተባባሉ ይቆያሉ እና አሲርን በጣም ይናደዳል፣ ጥርሱን ይነቅሳል። እሷ ግን ከልቧ ሰላም እያለ ነው መስራት ነበር። ነገር ግን ደግሞ አሲርን እያባሸቀው ነበረ። እናም ጥርሱን እየነከሰበት ነበር። ተምቹም በጣም እየሳቀ ነበረ። አሲርም በጣም ተናደደ። በጣም ብዙ ሰዓት ተያይዘው ሲቆዩ በጣም ነበር የተናደደው። ሰላም መኝታ ቤቷ አልጋ ላይ ቁጭ ብላለች። ደብሯት ነበረ። እናም ስልኳን እየነካካች ነበር። በሩ ሳይንኳኳ ይከፈታል። እሷን በጣም ትደነግጣለች። ምንድን ነው በር አታንኳኪም እንዴት ትላታለች። እርግብ ነው እህቴ ብላ ምንድን ነው ልትሰማ ስትል ምንድን ነው እጅ ወደዛ ምን ሆነሽ ነው ምን ተገኘ ትላታለች። ምንድን ነው ምን እንደተፈጠረ ብነግርሽ አታምኝም ትላታለች። እኮ ናህሪ የተፈጠረው ነገርኛ ትላታለች። ሰላም ሲገሚ ሰላምዬ ምን ሊሆን ይችላል ብላ ትላታለች። ኦፍ በቃ ተይው እባክሽ ይቅርብኝ፣ አልገምትም። እኔ ግምት አልወድም። እኔ ወይ ቀጣም ትናገሪ ከሆነ ያለያ ግን እንደዚህ ትንዛዛ ወሬ እኔ አይመቸኝም። እኔ ምልሽ ልነግርሽ የነበረውን አወቅሽ አይደለ? ደስ አለሽ ትላታለች። ምኑ ነው ደስ የሚለኝ ደግሞ? እንዴ ልነግርሽ የነበረውን ነው ያን ያላወቅኩትም ያው እስኪ ከምስትኝ አስጠልተሽ ነው ትላታለች። አሁን ቆይተው እንዴት ትሆን አስጠላሽኝ ይላል። እጭ ሴትዮ በያት ጨማለቅብኝ። አሁን የፈለግሽው ነገር የምትናገሪ እንደው ተናገሪ